የኢየሱስ ክርስቶስ ተልእኮ የፍቅር፣ የቤዛነት፣ የድል ደግሞ የመስዋዕትነት ለሰው ልጆች ሁሉ የተፈጸመበት ደሙ የፈሰሰበት ሕይወቱ የተሰዋበት መለኮታዊው የእግዚአብሔር አብ አጀንዳ የተፈጸመበት በኢየሱስ ክርስቶስ በኩል ለሕይወትና ላለመጥፋት የተጠራንበት በመንፈሱ ልጅነታችንን ያረጋገጥንበት የእውነት መሰረት ላይ የቆምንበት እውነተኛ የመቤዠት ሥራ ነው። መቤዠቱ ያመጣው ትልቅ ድል በሰይጣንና በጭፍሮቹ ላይ ታላቅ ውድቀትንና ጥፋትን፣ ፍርድንና ውድመትን አምጥቷል። መቤዠቱ ደግሞ በገዛ ደሙ እና ውድና ቅዱስ መስዋዕቱ በሆነው በኢየሱስ ክርስቶስ ነፍስ ነው። በዚህ ዓለም ያልሆነ በሚጠፋ ብርና ወርቅ ያልተደገፈ ያልተሸላለመ በክቡር ቅዱስ ያለ ነውር በሆነው በኢየሱስ ደም እንደሆነ የታወቀ ነው። ነውርና እድፈት የሌለው ክቡር የኢየሱስ ደም ተቤዠን። ይህ ተልእኮ በፍቅር ለዓለም ሁሉ የፈጸመውን መስዋዕትነት፣ የደሙን መፍሰስ እውነተኛ ጌታና አምላክ በሆነው ለዓለም ሁሉ እንደተገለጸና እንደሆነ ያሳየናል። ከዓለም ፍጥረታት በፊት ኢየሱስ ክርስቶስ ያለና የነበረ ስለሆነ ፍጥረታት ሁሉ በሰማይም በምድርም ለእርሱ በእርሱ ከእርሱም ተፈጥረዋል። እርሱ ኤልሻዳይ አልፋና ኦሜጋ ያለና የነበረ ደግሞም የሚመጣ እርሱ ከሁሉ በላይ የተባረከ ሁሉን ቻይ አምላክ ነው። ይህም ጌታ ቤዛነትን ሊሰጠን ቤዛነት በተገቢ ዋጋ ተገቢውን ነገር መግዛት ስለሆነ ነፍሱን ስለ ነፍሳችን በመስጠት ተገቢውን ዋጋ ለነፍስ የሚሆነው ዋጋ ከፈለልን።